እስልምና መቀበል ፈልገሽ ነው? እሺ እንድትቀበል ያስገደደሽ ምናምን የለም። በራስሽ ፈቃድና ፍላጎት ነው አይደለ? እሺ የምለውን ቃል አብረሽ የተከተልሽ በይ። የምለውን ቃል አብረሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ከተባለ በምድር ላይ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያሉ ኃጢአቶችን ሁሉ ያስተሰርያል አሉ። ያ ሰው ሲሰልም ኃጢአቱ ሁሉ ያለፈ ይማርለታል ማለት ነው። ዛሬ ከእናት ሆድ እንደወጣ ሕፃን ልጅ ያለምንም ኃጢአት ሆነሻል ማለት ነው። ሌላው ነገር ምን ያገኛል ከተባለ በቀጣዩ ዓለም ከሞት በኋላ ምን ተስፋ አለው ሰው ከተባለ የዘላለማዊ ሕይወትን ያገኛል። በዚያም ውስጥ ጀነትን ያገኛል። አላህ ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል ሱራ አልቁርአን ላይ መጀመሪያ ገጽ ላይ። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ የአላህን ቃል እውነት ነው እያለ ይናገራል። እኔ አሸናፊና ጥበበኛ ሆንኩኝ አምላክም ነኝ እያለ ይናገራል። ስለዚህ ይህ ነው። አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ አለበት? ለዚህ ላመነውና ለመሰከረው ለአንድና ብቸኛ ለሆነው አምላክ መስገድ ይጀምራል፣ አምልኮ መስራት ይጀምራል። ያ ሻወር ትወስጃለሽ፣ ንጹህ ልብስ በመልበስ ስለ ውዱ አደራረግ በመማር አብረውሽ ያሉ ሰዎችን ትነግርሻል፣ ሶላት መስገድን ትጀምሪያለሽ ማለት ነው። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ይህን ምን አሉ ሐዲስ ላይ የኢስላም ዐላ ላ ኢላሃ ኢለላህ ወአን ረሱሉላህ እያሉ ተናግረዋል። የእስልምና መነሻ ሻሃዳ ነው። ሻሃዳ አይዝም ይለች። ምክንያቱም ማንኛውም ሰው ሲፈጠር በእኛ በክርስትና ጥምቀት የሚባል ነገር ስላለ እንደዛ ነው። ግልጽ ሊሆን የሚፈልግ ነው። ይህን ሁሉ ለምን እንደሚያደርጉባችሁ ኢስላም ሙሉ መልስ አለ ይነግራቸዋል። አሁን መልሱን አዳምጡ። አንድ ሰው ሲወለድ ሻሃዳ ያዘ ይባላል። ለምን? ምክንያቱም ሲፈጠር ሙስሊም ነው። አንድ ሰው ሲፈጠር ሙስሊም ነው ስንል ምን ማለት ነው የሚለውን አሁን በደምብ አዳምጡ። ሳይረዳ እንዴት ነው ሙስሊም ሊሆን የሚችለው የሚል ጭንቅላታቸው ላይ ሊመጣ ይችላል አይደለ? ይህን ነገርም እመልስላቸዋለሁ። እንዴት ነው ሙስሊም ነው አንድ ሰው ሲፈጠር ሲል ምን ለማለት ተፈልጎበት ነው የሚለውን ከማስረጃ ጋር እያወጣ አሳያቸዋለሁ። አምላክ አላህ ስብሐነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ምን አለ? ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተ ላሂ አለቲ ፈጠረ ናስ ዐለይሃ ላ ተብዲለ ሊኸልቂላህ ዛሊከ ዲኑል ቀይም ወላኪነ አክሰረ ናስ ላ ያዕለሙን አለ። የሰው ልጆች ሆይ ለቀጥተኛው ሃይማኖት ለእስልምና ብቻ ፊታችሁን አዙሩ፣ ወደ ሌሎች ሃይማኖታችሁን ፊታችሁን አታዙሩ። እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖታቸው ሲሆን እርሱም አለ ምን አለ? ሰዎችን ሁሉ የፈጠርኩባቸው የተፈጥሮ ሃይማኖታቸው ነው ብሎ እስልምናን ገለጸው። እንዴት ሊሆን ይችላል? የተፈጥሮ ሃይማኖታችን ነው ማለት ነው። እንዴት ነው በዚያ ላይ ተፈጠረ ማለት የምንችለው? ወደዚህ ከመሄዳችን በፊት ሌላ የአሁኑን የሚመስሉ ማስረጃችን ልስጣቸው። አላህ በሌላ ማነው ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ ሐዲስ ላይ ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በሚወለድ ጊዜ ሙስሊም ሆኖ የሚወለድ ቢሆን እንጂ፣ ነገር ግን ከዚያ በኋላ ወላጆቹ ወዳሉበት እምነት ያጠምቁታል አሉ። ክርስቲያኖችን ከሆኑ ወደ ክርስትና፣ አይሁዶችን ከሆኑ ወደ አይሁድነት፣ ሁሉም ወዳለበት ልጁን እምነቱን ይቀይሩባቸዋል ብለው ተናገሩ።
الله سبحانه وتعالى بحديث القدس لا النبي صلى الله عليه وسلم عند بتلا سيناكر من على قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي إني خلقت عبادي حنفاء فاجتالتهم الشياطين أملاك الله سيناكر من على أني باروتشين هلو بأني من قد قطع فتركواتشو كزيان بهانا قن يسيطانا من قد ميكتلو سوج وينم سيطانات النرسون أساتشاتشو أتأممشاتشو انجبلو تناكر እሺ የሰው ልጅ በእስልምና መንገድ ላይ የተፈጠረው ሲፈጠር ሲባል ምን ለማለት ነው ወደሚለው እንምጣ። እኛ ሰዎች የሁለት ነገር ቅይጦች ነን፣ ውህዶች ነን። አንደኛ ስጋ አለን፣ ሁለተኛ ነፍስ አለን አይደል? አዎ ስጋ አለን፣ ነፍስ አለን። መቼ ነው ነፍሳችን የተፈጠረችው? ስጋችንስ መቼ ነው የተፈጠረው? ስጋችን የተፈጠረው ያለምንም ጥርጥር በእናቶቻችን ማህፀን ውስጥ ነው። ከዘር ፈሳሽ ጠብታ ይጀምራል። ከዛ የረጋ ደም ይሆናል። ከዛ የተላመጠ ስጋ፣ ከዚያ አጥንት፣ ከዛ ስጋ ይለብሳል። ከዚያ በኋላ ሰው እንሆናለን። አያችሁ አይደል? ነፍሳችን ግን ቀድማ ተፈጥራለች። ነፍሳችን ቀድማ ተፈጥራለች። መቼ ነው የተፈጠረችው? አዳም በተፈጠረበት ጊዜ የዛኔ ነው የተፈጠረችው። ሐዲስ ላይ ይናገራሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎች ሁሉ እንዳለ እንትን ተብለዋል፣ ተፈጥረው ተጨርሰዋል። ነፍሳቸው ቀድሞ ተፈጥሯል። ገብታችኋል አይደል? መቼ? አዳም በተፈጠረበት ጊዜ። የዛኔ ነፍሳችን በተፈጠረችበት ጊዜ፣ አዳም በተፈጠረ ጊዜ ወዲያው አምላክ አላህ ሱብሓነሁ ወተዓላ ነፍሳችንን ሁሉ ፈጥሯት ከጨረሰ በኋላ ከፊት ለፊቱ አቆሞ እያንዳንዳችን ሁላችንንም ፊ ዓለም አልአርዋህ ገና ሩሓችን መንፈሳችን እንደተፈጠሩ ይህን ቃል አናግሮናል። አለስቱ ቢረቢኩም አለን፣ እኔ ጌታችሁ አምላካችሁ አይደለሁምን? ቃሉ በላ፣ አዎ በእውነትም ጌታችን ነህ ብለው መስክረዋል እያንዳንዱ የአዳም ልጆች። ስለዚህ በጌታቸው በአላህ ስብሐነሁ ወተዓላ ያመኑ ሙስሊሞች ሆነዋል ቀድሞ ገና ሲፈጠሩ ነፍሳቸው። ያን ለምን ረሳን? ለምን አላስታወስንም? ያ ሌላ ጥያቄ ነው፣ ወደ እርሱ እንመጣለን። አላስታወስክም ማለት አንድ ነገር ያ ነገር አልተከሰተም ማለት አይደለም። የዛሬ 10 ዓመት ቀለል እናድርገውና የሆነ ሰው መንገድ ላይ ሰላም ነው እንዴት ነህ አላችሁ። ከ10 ዓመት በኋላ መጣና ዛሬ እንዴት ነህ? ከዚህ በፊት እኮ ተገናኝተህ ከ10 ዓመት በፊት ይልሃል። ኧረ አላስታወስኩም አልከው። አንተ ረሳህ ማለት አልተገናኛችሁም ማለት ነው? ላ ተገናኝታችኋል። መርሳት የሰው ልጅ ባህሪ ነው እና ረስተሃል። ለዚህ ማስረጃ አለው። ያሁን ለምትናገረው ቀድሞ ነፍሳችን እንደተፈጠሩና እንዳመንን ሙስሊሞች እንደሆነን አዎ በሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን። አላህ ሱብሓነሁ ወተዓላ ከአባታችን ከአዳም ጀርባ ነፍሳችንን ሁሉ ካስገኘ በኋላ እኔ ጌታችሁ ነኝ እመኑ ብሎ እንዳሳመነን አሁን ላሳያችሁ ማስረጃ አውጥቼ ማስረጃ ያሳያችሁ። በነፍስ ደረጃ ነፍሳችን እንደተፈጠረች ማለት ነው ቀድማ። የዛኔ ሁላችንም አምነናል። እስላም ብሎ ማለት በአንድና ብቸኛ በሆነው በአምላክ በአላህ ያመነ ማለት ነው። ቃል በቃል በዚያ ላይ ምን ብሎናል? እኔ ጌታቸው አይደለሁምን? አዎ አቤቱ ጌታችን ነህ ብለን ሁላችንም መስክረናል። ማስረጃ ያሳያችሁ። ስለዚህ ሰው ሲፈጠር ቀድሞ ሙስሊም የሚባለው ከዚህ አንጻር ነው። ላሳያችሁ ሱረቱል አዕራፍ 172 ላይ እንመልከት። ሱረቱል አዕራፍ 172 ነዓም አዕራፍ ያን መቶ 172 ያው እስከ ጌታህም አምላክ አላህ ሱብሓነሁ ወተዓላ እየነገረን ነው። ጌታህም ከአደም ልጆች ከጀርባቸው ዘሮቻቸውን ባወጣና ጌታቸው አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ። ከዚያ እነዚያም ነፍሳቶች ምን አሉ? ጌታችን ነህ መሰከርን አሉ። በትንሣኤ ቀን ከዚህ ኪዳን ዘንጊዎች ነን ነበርን እንዳትሉ። አምላክ አላህ ሱብሓነሁ ወተዓላ ከነፍሶቻችን ሁሉ ኪዳንን ይዟል። ኪዳን ማለት በአንድ አካልና በአንድ አካል የሚደረግ ስምምነት ነው። አምላክ አላህ ሱብሓነሁ ወተዓላ ነፍሳችንን ከፈጠረ በኋላ ከአዳም ጀርባ ሁላችንን ምን ብሎናል? እኔ ጌታችሁ አይደለሁምን? ያው አዎ ጌታችን ነህ ብለህ እያንዳንድ የሰው ዘር መስክረሃል። አላህ ምን አለ?
ነገ የትንሣኤ ቀን ከዚህ ዘንግተናል ከዚህ ኪዳን እንዳትሉ ያውና በነቢይ በኩል ይሄን ኪዳናቸውን ላስታውሳችሁ ልኬላቸዋለሁ እያለ ነው። ሙሐመድ ሆይ ለትውልድ ይሄን አስታውስ፣ ይሄ ኪዳን በእኔና በእነርሱ መካከል እንዳለ እያላቸው ነው። ስለዚህ የሰው ዘር ሁሉ እንዳለ ሲፈጠር በነፍስ ደረጃ ቀድሞ ተፈጥሯል። የዛኔ አምላክ አላህ ከፊት አቁሞ አናግረዋል። አሁን ጌታዬ ነህ አምላኬ ነህ ብላ እያንዳንድ መስክራ ገብታችኋል። ይሄን ይመስላል። እሺ እና ውስጡ እኔ ደግሞ እዚህ ቤት ምናምን ከታች ሁሌም እሰማለሁ። የምታወሩ ነገር ሁሉም በማረጃ ነው። ደስ ይላል። ቆይቷል እዚህ ከታች እየሰማው ሄዶም በጣም ደስ ይለኛል። እኔ ደግሞ አሁን እስልምና ለመቀበል አስቤ ነበር። እናቴ ደግሞ እስልምና ከተቀበልከ እናቴ ብላ እንዳጠራኝ ብላኛለች። አባቴ ደግሞ ሲጠይቀው አንተ መብት ነው አስታውቃል ብሎኛል። ይሄ እንዴት ምን ቢያደርግ ይሻለኛል? እስልምናን ለመቀበል ከወሰነ ማንም ፍጥረት ሊይዘው አይገባም። ማንም ፍጥረት ሊይዛቸው አይገባም። እስልምና ማለት አምላክ በእናንተና በእርሱ መካከል በነቢያት በኩል የያዘባቸው ቃል ኪዳን ነው። ኪዳኑ ነው። ስለዚህ ይህንን ለነቢያችን ሰለላሁ ዐለይሂ ወሰለም ናሉ ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ። ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም አሉ። የአምላክ ፍላጎትና የፍጡር ፍላጎት ቢጋጭባችሁ የፈጣሪ ፍላጎት ነው ማስቀደም ያለባቸው። ሲቀጥል እዚህ ዓለም የመጣችሁት አምላካቸውን ለመገዛት እንጂ ፍጥረታቶችን ትእዛዛቸውን ለመጠበቅ አይደለም። ሁላቸውም ሟቾች ናቸው። ነገር ግን እድለኛ ሰው ብሎ ማለት ለተፈጠረበት ዓላማ የኖረ ሰው ነው። የተፈጠራችሁበት ዓላማ ምንድን ነው? አላህ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ ብዬ እንጂ እያለ ይናገራል። ዝም ብሎ በከንቱ አልመጣም። የሰው ልጅ ትልቅ ዓላማ አለበት። የተፈጠረበት ዓላማ አለበት። አይደለም ይሄ ትልቅ ምጡቅ አእምሮ ያለው ፍጥረት ሰው አይደለም። እኔም ይሄ ደንቆሮ ነገር ይሄ ስልክ ዓላማ አለው። አእምሮ የሰጣቸው አምላክ ዝም ብሎ በከንቱ ፈጥሮ የሚተዋቸው ይመስላችኋል? ላ አይደለም። አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን። እኔ ዝም ብዬ በከንቱ የፈጠርኳቸው ይመስላችኋልን? ከሞታችሁ በኋላ ወደ እኔ የማትመለሱ ይመስላችኋልን? እኔ እንዲህ በከንቱ የምፈጥር አይደለሁም እያለ ይናገራል አምላክ። የተፈጠራችሁበት ትልቅ ዓላማ አለ። እርሱን በብቸኝነት አምልካችሁ እንድትሄዱ ነው። ገብታችኋል አይደል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችም ሆነ ጂኖችን አልፈጠርኩም ይህም በብቸኝነት እንዲገዙኝ እንጂ አለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለፈጠራችሁ ዓላማ ኑራችሁ ሙቱ። የዛኔ ሰዎች ወደዱም አልወደዱም ጉዳይ ሊሰጣቸው አይገባም። ሁላቸውም አፈር ናቸው፣ ወደ አፈር ተመላሾች ናቸው። ሰዎች እንዲህ ይሉኛል ብላችሁ የአምላክን ትእዛዝ መተው የለባቸውም እና ስለዚህ ይህን ነገር አንተ ማሳወቅ አይጠበቅብህም። ለቤተሰብ አይሰልም ያለሁኝ ላ የግዴታ አይደለም። በአንተና በአምላክ መካከል ነው እምነት ብሎ ማለት። አምላክ አላህ ስብሐነሁ ወተዓላ አይ ለሰው ካላሳወቃችሁ አልቀበላችሁም አላለም። በአንተና በእርሱ መካከል ብቻ ለዘላለም እንዲቀር ማድረግ ትችላለህ። ወጣላ ያ እና በአካባቢ ሙስሊም ጓደኞች ካሉ ከነርሱ ጋር በመሄድ እስላማዊ ትምህርቶችን እየተማርክ ከነርሱ ጋር ጓደኛ አለኝ። አሁንም ጓደኛ ከኔ አለኝ። በቃ እንደዛ ከሆነ አሁን ሻሃዳ ማዝ ፈልጋለሁ። ይህ ችግር ያመጣል ብዬ ያስብ ከእርሱ ጋር ሆነ እስላማዊ ትምህርቶችንም እንድትማር ያግዛሃል። አብሮ ልክ እንደሆነ ደግሞ ሶላት አሰጋገድ ያስተምርሃል። መጪው ረመዳን ነው። ከ2 ወር ምናምን በኋላ እነዚህን ትጾማለህ ማለት ነው። ይህን ይመስላል። አሁን ከኔ ጋር ሻሃዳ ለማለት ዝግጁ ነህ አይደለ? እሺ የምለውን ቃል አብራኝ የተከተልክ በል። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። አላሁ አክበር ማሻአላህ። ጨርሰሃል። ከዚህ በኋላ ሙስሊም ሆነሃል። አላህ ምስጋና ይገባ። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ
ያለው ወደ ድረስ ስንመጣ የመጀመሪያ የሚያገኘው ምንድነው? በሰለመበት ቀን አምላክ አላህ ሱብሓነሁ ወተዓላ በምህረቱ ይቀበለዋል። በምህረቱ ይቀበለዋል፣ በይቅርታው ይቀበለዋል። እስከ ዛሬ የሰራው ኃጢአት ካለ ያን ሁሉ ይቅር ብለዋል። አላህ ይህን በቁርአን ላይ ቃል በቃል ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ብሎ ተናግሯል። ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላህ የቱቡ ዐለይሂ ብሏል። በክህደት ነፍሱን በኃጢአት ነፍሱን ከበደለ በኋላ ወደ እኔ ንስሐ ያደረገ እኔ ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። ሌላው አንድ ሰው ወደ እስልምና መግባቱ ከሞት በኋላ የዘላለማዊ ህይወትን ያገኛል ወይ? እዚያ ላይ ገነትን ይወርሳል ወይ ወደሚለው ስንመጣ፣ አዎ አምላክ አላህ ይህን በርካታ ቦታ ላይ ተናግሯል። ገና የሁለተኛው ምዕራፍ ላይ ገና መጀመሪያው ስትጀምሩ ምን ይላል? ሶስተኛው ገጽ አካባቢ ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ በእኔ ላመኑትና መልካምን ለሰሩት ለእነርሱ ገነት እንዳለችላቸው አብስራቸው። ኻሊዲነ ፊሃ እያለ ይናገራል። በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አዋጅ እያሉ ተናገሩ። እና ይህን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። ራሱን ለሶላት ዝግጁ ያደርግ ዘንድ ነው። ሁለት አሁን ያልከው የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላን ማመን፣ ስለ እርሱ መመስከር። ሁለተኛው ደግሞ ምንድነው? ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ አምልኮን መስራት፣ እርሱን በብቸኝነት መገዛት። ከዚህ ከአንዱ አምላክ በስተቀር ሌላ ማንም አምላክ የለም፣ ለእርሱ ብቻ ነው የምትገዛው። አላህ በቁርአን ላይ ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ብቻ ስገድ እያለ ይናገራል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ለዓለማቱ ጌታ ለአንዱ ለአላህ ብቻ ነው ብል እያለ ይናገራቸዋል። ይህን ይመስላል። ልጅ አቤል ይላል። አቤል ነው ስምህ አይደል? አቤል ነው። ጓደኛ ያለ ሁሉንም ጠይቄ ስለ ሰላት አላውቅም፣ ይጠይቀዋለሁ። ተውፊቅ የሚባል ጓደኛ አለኝ። ሁሉንም ጠይቄ ከሱ ይማራሉ። መርሐባ አብሽር። ስምህን መቀየር ካልፈለግ ችግር የለውም። መቀየር ከፈለግ እንቀይርልሃለን። እሺ አንተ ወንድ ልጅ እንዳየሁትም ከሆነ ልጆቹም እንደነገሩኝ ከሆነ ቁርአን ላይ ያለ ወንድ ልጅ ቁጭ ብሎ እንደ ሴት ይሸናል። ወንድ ልጅ እንዴት እንደ ሴት ቁጭ ብሎ ይሸናል? እሱ ነው የኔ ጥያቄ። ችግሩ ምንድን ነው? ወንድ እኮ ነው ወንድ ልጅ እንዴት ቁጭ ብሎ ሴት ለሴት ነው የተፈቀደውን በእኛ ማስረጃ ምንድን ነው? ማስረጃ እስኪያወጣ ማሳያ። ያው ትልቁ ላይ ክፈት። ኦኬ፣ እንደዚህ አይመችኝም። እንደዚህ ባላ ላሳይ ይችላል። አሁን እንደዚህ ግን አይመችኝ። በቃ እኛ እናወጣለን፣ ችግር የለም። አቡበከር እስኪያወጣለት ስለ ሽንት አሸናነቅ መጽሐፍ ቅዱስ ላይ አለ። በዛ ሚዛን መዝነው እየጠየቀን ነው። አንዴ ያወጣል። ያው መጽሐፍ ቅዱስ ነው። አቡበከር እሺ ምን ልክፈትልህ? የቱ ጋር ይክፈትልህ? ዮናስ ወረድክ? በራሱ ጊዜ ወረደ። ሰው ስለ ሽንት አሸናነቅ ያሳስቦት ይጠይቃል። እንዴት ወንድ ልጅ ቁጭ ብሎ ይሸናል ብሎ ይጠይቃል? ችግር የለም። ለማንኛውም ግን ወረድክ። ለማንኛውም ላስረዳችሁ። ሰሞኑን ደግሞ ከሽንት ቤት ጋር ተያይዘዋል። አልገባኝ ወላሂ እንዴት እንደዚህ ጭንቅላታቸው እንዲህ አላህ ሙስተዓን ሽንት ቤት ጋር ተያይዘዋል ሰሞኑን። ለማንኛውም ስለ ሽንት አሸናነቅ እናስረዳችሁ። ችግር የለም። ቆሞ መሽናት ይቻላል፣ ቁጭ ብሎ መሽናት ይቻላል። ሁለቱም ትችላላችሁ። ቁጭ ብሎ መሽናት የሚቻለው መቼ ነው ከተባለ ከምን አንጻር ነው የሚለውን ቢጠይቅ መልካም። እንዴት እንደዚህ ቁጭ ብሎ ይሸናል አለ ሰው። ምን አገናኘው ዘለቀ? ምን አገናኘው? እንደ መጽሐፍ ቅዱስህ ወንድ ልጅ ቁጭ ብሎ እንደሚሸናና እንደሚጽዳዳ ሳያለሁ ገና ማለት ነው። ገብቶሃል አይደል? እና ግባ መግባት ትችላለህ። ራስህን ያወረድከው እኔ አላወረድኩም። ገብቶሃል አይደል? ለማንኛውም ቁጭ ብለህ ነው የምትሸናው የምትጽዳዳው፣ ለዚያውም በመቆፈሪያ ቆፍረህ ነው። ከዚያ በኋላ እንዳው ትከድናለህ። በግድ ከተጽዳዳህ በኋላ ትከድነዋለህ ልክ እንደ ድመት። ካልሆነ እግዚአብሔር በዛ ሰፈር እኔ ትርዋለ ማልገኝም አልመጣም ብሏል። እንድቀድስህ ከፈለክ
ክደን ብሏል። ካልተከደነ አይመጣም። ይህን ከነ ማስረጃ ወጥቼ ያሳያለሁ። ግን ከኢስላም አንጻር መጀመሪያ ያለው ልመልስልህ። ለምን የራሳችሁን ሳትመልሱ ወደኛ ትገባላችሁ የሚለውን ተረት እንዲዘጋላችሁ ማለት ነው። ይፋ እንዲዘጋ መሽናት በኢስላም አሸናን ስርዓት ባቡል ሽንት ነው ዛሬ። እንደ ኢስላም ወንድ ልጅ ቆሞ መሽናት ይችላል፣ ቁጭ ብሎ መስናት ይችላል። እንደ ሁኔታው ይሆናል። ግን ከምን አንጻር? ከጠሃራ ከንጽህና አንጻር። ሙስሊም ጠሃራ የሚባል ነገር አለ ከእርሱ ዘንድ ቦታቸዋል አይደል? ቆሞ በሚሸና ጊዜ ለምጣድ ድንጋይ ላይ ከሆነ ያ ሽንት ተስፈንጥሮ ወደ ሰውነቱ ይመጣል፣ ይነጅሰዋል። በዚህ ጊዜ ቆሞ መሽናት አለበት ነው ወይ? ላ አይደለም። ቦታቸዋል አይደል? ቆሞ ቢሸና የዛኔ ተመልሶ ወደ ሰውነቱ ያ ነጃሳ የሚነካውና ጠሃራነቱን የሚያበላሽበት ከሆነ የዛኔ ነው ቁጭ ብሎ ይሽና የተባለው። ቦታቸዋል። የዛኔ ቁጭ ብሎ ይሽና። ለምን? እንዳይነጅሰው ተመልሶ አንተ ጋር እንዳይነጅስ ምናምን ብሎ ሂሳብ አለው ወይ? ላ የለም። ነጃሳ ጠሃራ የሚባል የለም ክርስትና ላይ። ዝም ብለህ ነው ሄደህ ከእነንትና በሰማይ እንትን የምትኖር አባታችን ብለህ የምትሰልይ። ቦታቸዋል አይደል? ሁለተኛ ስለዚህ በዚያን ጊዜ ቆሞ የሚሸናው መቼ ነው ከተባለ ድንጋይ ካልሆነ አሸዋ ከሆነ ለምሳሌ በሚሸና ጊዜ ሰውየው ሽንቱ ወደ ሰውነቱ የማይረጭ ከሆነ እዛው ሽንቱን መጥቶ የሚይዝ ነገር ከሆነ ችግር የለውም። የዛኔ ቆመ መሽናት ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም በሁሉ መንገድ አድርገዋል። ስለዚህ የሚነጅ ሰው ከሆነ ተመልሶ ጠሃራነቱን የሚያበላሽበት ከሆነ የዛኔ ነው ቁጭ ብሎ ይሽና የተባለው። ገብቶሃል እንጂ ቆሞ መሽናት ይችላል። መቼ ነው ቆሞ መሽናት የሚችለው ከተባለ ያ ቦታ ውሃውን መጥቶ የሚይዝ ከሆነ ሽንቱን ወደ ሰውነቱ እንዲረጭ የማያደርግ ከሆነ ፈታ ብለህ ቆመህ መሽናት ትችላለህ። ችግር የለም። እሺ ሰይድ አሎ፣ አንዴ ቅድም የነገርኳቸውን ገብተሃል?